ሰላም ጤና ይስጥልኝ። እንዴት ናችሁ? ሁሉ አማን፣ ሁሉ መልካም። ዛሬ እስቲ ይህችን ሀሳብ ሼር ላደርጋችሁ እፈልጋለሁ። አብራችሁ ነው። በጣም የሚገርም ነው። በጣም የሚደንቅ ነው። ይህንን ሀሳብ ሰምታችሁ በእርግጠኝነት ቼንጅ ታደርጋላችሁ። እንቀጥል። In heaven, you're not going to be a disembodied spirit floating around. You're going to have a resurrection body, an imperishable body, a spiritual body. Notice Really? he always uses the word body. The same body or a different body? Not same in terms of this, but yes, you will be able to recognize me and I'll be able to recognize you. Guess what? In heaven, እሺ ምንድን ነው እያለ ያለው? ልጅቷ የጠየቀችውን ጥያቄ ሰምታችኋል። ኢን ሄቨን በመንግስተ ሰማያት ላይ ይህንን ባዲ ነው ወይ ይዘን የምንነሳው ከሙታን የሚል ጥያቄ ነው ልጅቷ የምጠይቀው ማለት ነው። እሱ የሚመልስላት አዎ ነው፣ ሪኮግናይዝ እናደርገዋለን ይላል። በዚህ ሀሳብ ላይ በጣም የሚደንቀኝ እና በጣም የሚገርመኝ ሁሉም ክርስትና የተባለ ይስማማበታል። እዚህ ጋር እንደምንመለከተው ላሳያችሁ። የቻት ጂፒቲን ነው ያወራሁት። ካቶሊክ፣ ኦርቶዶክስ እና ፕሮቴስታንት ያላቸውን አስተሳሰብ ቻት ጂፒቲ ላይ ገብታችሁ መጠየቅ ብቻ ነው። ስለ ሬዘሬክሽን ምንድነው አስተሳሰባቸው፣ ሄቨን ላይ እንዴት ነው የምንሆነው የሚለው ነገር ግልጽ የሆነ አቋም ነው ያላቸው። በጣም ይደንቃል። ምንድን ነው የሚሉት? ተለውጠናል ይላሉ፣ ግን ያው ናቸው። ተቀይረናል ይላሉ፣ ያው ናቸው። እዚህ ጋር እንደምንመለከተው ካቶሊክ ጋር ብንገባ የሚለውን ተመልከቱ። the resurrected body is the same body but perfect ይላል። the same body አንድ አይነት ባዲ ነው ይላል። ምን ማለት ነው? ወንድም ወንድ ነው፣ ሴትም ሴት ናት ነው። መልካም፣ እሺ፣ አሪፍ ሀሳብ። እንቀጥል። ኦርቶዶክሶች ጋር እንግባ። ምን ይላል እዚህ ጋር? the body is transformed and glorified like Christ after resurrection ይላል። ኦኬ but ይላል still real still you ይላል። አንተ ራስህ ነህ ይላል። እዚች ጋር የምትመለከቱት still real still you አንተ ራስህ ነህ፣ ሰው ነህ ነው። ሌላ ምንም ነገር የሚመጣ ነገር የለም። የተቀየረው ነገር ምንድነው? የሆነ ፐርፌክት ትሆናለህ። የሆነ ውስጥ ራይቸስ ያልነበረ ነገር ራይቸስ ይሆናል። በቃ እንደዛ አይነት ነገር ነው እንጂ ሴትም ሴት ናት ወንድም ወንድ ነው አይነት ነገር ነው የሚጫወቱት ማለት ነው። ኦርቶዶክስ እና ካቶሊክ። ፕሮቴስታንት ጋር እንግባ። ፕሮቴስታንት ደግሞ ጭራሽ እንደ አይነት ነገር ላይ አያወራም። እንደዚህ ወሬ እንዲወራም አይፈቅድልህም። በጣም ነው የሚገርመው። ግን አንድ አይነት የሆነ ሀሳብ ነው ያለው። ናቹራል ባዲ አለ ይላል፣ ስፒሪቹዋል ባዲ አለ ይላል። ግን you are still yourself ይላል። እዚህ ጋር ተመልከቷት። you are still yourself ምን ማለት ነው? አንተ ራስህ ነህ። የተቀየረ ነገር አይኖርም ነው። ዋናው መሰረታቸው ምንድነው? ጌታ ኢየሱስ ክርስቶስ ሰው ሆኖ ነው የተነሳው ነው የሚሉት። ወንድ ነው፣ ለዘላለም ወንድ ነው ይኖራል የሚል አስተሳሰብ ስላላቸው አንተ ራስህ ያው እንደሱ ነው የምትሆነው። ሴቷም ሴት ሆና ነው የምትነሳው፣ ወንዱም ወንድ ሆኖ ነው የሚነሳው። ይሄ ለዘላለም ነው ማለት ነው። ለዘላለም ሰው ነው ትኖራለህ ነው ጨዋታው ማለት ነው። እና እዚህ ጋር የጠቅላላ ሀሳባቸውን ሲዘረዝር ምን ይላል? you are still you። ሶስቱም ክርስትና ውስጥ ያሉ ኦርቶዶክስ፣ ካቶሊክ እና ፕሮቴስታንት አንተ ራስህ ነህ ነው የሚሉት። ትራንስፎርም ሆነሃል ይላል፣ ተለውጠሃል ይላል። የሆነ something like አዳም ከፍሬዋን በበላ ጊዜ ከገነት ሲባረር የሆነ ኃጢአት ተሸክሞ ሀፍረት ተሸክሞ ምናምን ነው አይደል? የዘላለምን ህይወት እንዳያገኝም ተደርጎ ነገር ነው የተባረረው። ከዛ በፊት ፐርፌክት ነበር፣ ሞት ወደሱ ምናምን አልገባም ነገር። እና ምንድነው የሚሉት? ሬዘሬክሽን ለሚፈጠረው ሲሚላር ነው። በቃ ያኔ ስትባረር ያጣኸውን ነገር እዚህ ጋር ተመልሰህ ታገኛለህ። ራይቸስ ትሆናለህ፣ ግሎሪፋይ ትሆናለህ። ያው ነህ፣ ስቲል ዩ ነህ፣ አንተ ራስህ ነህ። እዛ ጋር እሷ ራሷ ናት። ሁለታችሁም ያው ሰው ናችሁ ነው። በጣም የሚያስቀኝን ነገር ልንገራችሁ። አሜዚንግ የሆነ የሚያስቅ ነገር። እንደዚህ ሆነህ አታገባም አትገባም ይላል እኮ። እኔ በጣም ነው የሚገርመኝ እኮ። ሙስሊሞች ጋርና ጆቫ ዊትነሶች ጋር ከሄዳችሁ ግልጽ ነው የሚናገሩት። ምንም የሚደባብቁት ነገር የለም። ታንጀበል በቃ ሪያሊቲ ነው። ሰውን ከተነሳ በቃ ታገባለህ ነው። 72 ሚስት ይዘጋጅልሃል። እንደውም እንደ እንትና ነው እንደ ሰለሞን ማለት ነው። ጽድት ብለህ ምናምን ነገር አግብተህ 72 ሚስት ትኖራለህ ይልሃል። ወንድ ካለ ሴት ካለ just like that እንደዚህ ትኖራለህ ይልሃል። እዚህ ክርስትና ጋር ግን ያምታታል።
እዚህ ጋር ወንድ አለ፣ እዚህ ጋር ሴት አለ፣ ግን አትገባም። ምን ማለት ነው ይሄ? ምን አይነት ኮንሰፕት ነው? መንፈሳዊ ነው የምትሆነው ይላል። ፊት ለፊት ሴት ቁማ ምን አይነት መንፈሳዊነት ነው? ወንድ እዚህ ጋር እያለ መንፈሳዊ ትሆናለህ ይላል እንዴ? ምን አይነት ይሄ እኮ በጣም እኮ የሚገርም እኮ ነው። ከሪያሊቲ ነገር ጋር የተጋጨ ነገር ነው። ሁሉ ነገር በፐርፐዝ ነው ፈጣሪ የፈጠረው። ኤቭሪቲንግ የምናየው ነገር ፊዚካል የሆነው ነገር ፐርፐዝ አለው። ፐርፐዝ ከሌለ ቆርጠ መጣለህ። ምንም አያስፈልግህም እኮ በቃ እኮ ልክ እንደ ይሄ ምንድነው ትርፍ ስጋ የሚባል ነገር አለ ሰው ላይ የሚወጣ ወይ ትርፍ ጣት ምናምን ይወጣል። ትርፍ ነው፣ አላስፈላጊ ነው። በሰርጀሪ ቆርጠ ታስወግደዋለህ አይደለም እንዴ? በቃ ልክ እንደዛው ማያስፈልግ ከሆነ ፊዚካል ባዲ ማያስፈልግ ከሆነ ጥቅም ከሌለው ምን ያደርጋል? በምላስህ ትበላበታለህ። በጣም አሪፍ ነው። ታጣጥማለህ። አሳ ጥብስ ምናምን ልክ ኢየሱስ አሳ በማር ጠቅሶ እንደበላ አጣጣመው አይደል? ልክ እንደዛ ምላስህ ጥቅም አለው ማለት ነው። ሌላው ነገር ግን ጥቅም የለውም። ምን አይነት ኮንፊውዥን ነው ይሄ? በጣም የሚገርም ነው እኮ። ትበላለህ ይልሃል በአንድ በኩል አታገባም። ምንድን ነው? ምን ማግባት ክፉ ነገር ነው? ያሳፍራል። ጋይስ እስቲ ኮሜንት አድርጉ። እና እስልምና ጋር ስትመጡ ምንም አያፍሩም። አዎ ማር አለ፣ ማር ትጠጣለህ፣ ወተት ትጠጣለህ፣ ትበላለህ፣ 72 ሚስት አለ፣ ሁሉ ነገር ፏፈሽ ነው ይላል። እዚህ ክርስትናዎች ጋር ስትገባ ግን በቃ ሌላ ታሪክ ነውና ምንድነው ክርስትና? የሆነ የተምታታ ነገር አለ። እስቲ ቼክ አድርጉ፣ ኮሜንት አድርጉ እስቲ። ምላስህን ትጠቀምበታለህ፣ አይንህን ትጠቀምበታለህ፣ ታያለህ፣ ጆሮህ ይሰማል። ሌላው ነገር ግን ጥቅም ላይ አይውልም ይላል። ከፍሎ ይጠቅማል፣ ከፍሎ ደግሞ ከሰውነት ጥቅም የለውም ይላል። ምንድነው ይሄ? ጀስት ቅዠት ነው። የሆነ የተሳሳተ የተደበቀ ነገር አለ፣ ሲክሬት የሆነ ነገር አለ። እስቲ እዛ ላይ ፈትፈት አድርገን ደግሞ እንደርስበታለን።